ሰላም ፊልም ወዳጆች እንዴት ናችሁልን? ፊር ዘ ዎኪንግ ዴድ በቀጣዩ ክፍል ተመልሷል። እንደተለመደው በላይክ በኮመንት እንዲሁም ይህን ቻናል ሰብስክራይብ በማድረግ አብሮነታችሁ አይለን። ይህኛውም ክፍል ተመችቷችሁ ኮምኩሙት። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በፊር ዘ ዎኪንግ ዴድ እብዱ ትሮይም ከመንደራቸው የኢንዲያኖቹን ማስጠንቀቂያ ፈርተው ትተው የሄዱትን የቬርነር ቤተሰብን ተከትሎ ሙሉ ለሙሉ በድብቅ እንደገደላቸው ያንን ያወቁትን ማዲሰንም ራሷ ማዲሰን ነገሩን አዙራ ለነዋሪዎቹም ከዚህ መንደርም ከወጣችሁ አንድነታችንም ከጠፋ በኢንዲያኖቹ ትገደላላችሁም ብላም መንደሩ እንዲረጋጋም አድርጋ ለትሮይም ወደፊት በትክክል እንዲመራቸው ሞራል ስትሰጠው የትሮይ ወንድም ጄክም የኢንዲያኖቹን ዋና የሆነውን ወከር የተባለውን ግለሰብ ሊደራደር ወደ መኖሪያቸውም ሲያመራና አዲሲያም ስትከተለው አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ብቻውን ወደ ኢንዲያኖቹ እየተጓዘ የነበረው ጄክ ጋም አሊሻም ደርሳም አስደንግጣው እሱም እየተደናገጠ ለምን እንደመጣችም ሲጠይቃት እሷም የቬርነርን ሙሉ ቤተሰብ በኢንዲያኖቹ መገደላቸውን ነግራው እንመለስ፣ ወደ ኢንዲያኖቹ መሄድ ጥሩ ነገር አያመጣም ብትለውም ጄክ ግን ያን ሰምቶ ቢደናገጥም እንደውም አሁን ነው ሄጄ የሰላም ድርድሩን ማድረግ ያለብኝም በማለትም ሲንቀሳቀስ አብሬክ ነው የምመጣውን ብለው ትቀላቀሏለች። ከረጅም የእግር ጉዞም በኋላ የጋዝ ማደያ ላይ ኑሯቸውን ያደረጉት ኢንዲያኖቹ የሚኖሩበትም ቦታም ላይም ደርሰው የቦታው ዋና ዎከር የተባለውን ግለሰብ አሳማ እያረደ ነበርና የአሳማውን ጭንቅላት ከነገጀራውም ይዞ መጥቶ እያፈጠጠባቸው ጄክንም ሲያየው አሁን የሰላም ድርድር የምናደርግበት ጊዜ አይደለም እያለም ይናገረዋል። በለው እነ ማዲሰን ጋም የአሊሻ መጥፋት አሳስቧቸው ጄሬማያም እሱም ጄክን እንዳላየው የተናገረ ኒክም ወጥቼ ልፈልጋቸው ቢልም በጄሬማያ ብቃቱ የለክም ከወጣክ ደቂቃ አትቆይም፣ ከፈለከ ግን ስልጠናም ለማድረግ ትሮይ አሁን ላይ አዲስ ወታደር መሆን የሚፈልጉትን እየመለመለም ስለሆነ ተቀላቀለው፣ ግን ለጊዜው እነ ጃክም እስኪመጡን ጠብቃቸው እንጂ ለፍለጋ ሰው አንልክም ይላችኋል። ኒክም ተስማምቶ ለውትድርና በትሮይ ለመመልመርም ይሄዳል። ጄክና አሊሻም ከዎከር በቅጽል ስሙ ታካም ጋም ተቀምጠው የመጡበትን ጉዳይም እያማከሩት ጄክም በአሁን ሰዓት አባቴ መቼም ቢሆን ቦታውን አይለቅም ቢልም ታካ ግን ወዳችሁ ሳይሆን በግዳችሁ ትለቃላችሁ፣ ያ የኛ ቦታ ነው፣ የእናንተ የቦታው መስራች የምትሏቸውም ሰዎች አንድ በአንድም እየሞቱባችሁ ነው፣ ራስል ቬርነር እና አባተክ ብቻ ነው አሁን የቀሩትም ሲለው ጄክም ቀበል አድርጎ ራስል ቤቱ ተቃጥሎም እንደሞተም ሲናገር አሊሻም ቀጥላ ቬርነር ከነ ሙሉ ቤተሰቡ ደግሞ አንተ ገለካቸዋል እኮም ትሏለች። በዚህ ጊዜ ታካም ቬርነርን ገለከዋልም ሲባል እየተደናገጠ ጥሩ ይሁን አንድ ሰው ጄሬማያ ብቻም ነው የቀረም ማለት ነው እያለ ሲናገር ጄሬማያም መቼም አይለቅም እያሉት አንተም ታዲያ ይህን ነገር ማለቅ ሆነ በዚህ ጦርነት መሃል ብዙ ሰዎች መሞታቸውን ይቀጥላሉ፣ ለምን ነገሩን ተደራድረን አንፈታም የሚል ሀሳብ ጄክም ያመጣል። ታካም እንደ መስማማትም እያለ ቅድሚያ እንመገብም በማለት ምግብም ያስመጣል። እኛም ባልጠበቅነው መልኩ ምግቡን ያመጣችው ሴት ማን ብትሆን ጥሩ ነው? የዛኔ እና አሊሻን ትታቸው የሄደችው በረሃ ላይ በአንድ ነጭ ግለሰብ ተይዛ የነበረችው የዳንኤል ልጅ ኦፊሊያም እንደሆነችም እናያታለን። አሊሻም ስታያት ማመን ያቅታታል። ኒክም የትሮይ የሚሊሻ ወታደርነት የሚያሰለጥናቸው ወታደሮች ጋር ማምርቶ ሲቀላቀል ትሮይም ተገርሞበት ማዲሰን ተስማምታለች ወይ እያለም እየጠየቀው ለምንስ ተቀላቀልክም ሲለው ኒክም በአሽሙር ቤተሰቤን ውጪ ካለው እነ ቬርነር ሙሉ ከቤተሰቡ እንደዛ በጭካኔ መልክ ከገደሏቸው ሰዎች ለመጠበቅ ነው የሚል መልስም እየመለሰለትም ይቀላቀላል። ጄክና ታካም ውስጥ ላይ ድርድር እያደረጉ እነ ኦፊሊያም ውጪ ላይ ወጥተውም እያወሩ አሊሻም ለምን ጥለሽኝ ሄድሽ? አንቺ መኪናውን ይዘሽ ሄደሽ እኛም ጉድ ሆነን ነበርም እያለች እየተናገረቻት ኦፊሊያም ላደረገችው ነገር ይቅርታም ጠይቃ በጊዜውን ለእናንተ ሆቴሉ ላይ ተስማሚ ነው ብዬም ስላሰብኩ ነው ትቻችሁም የሄድኩት፣ ከሄድኩና ከወጣውም በኋላ ግን ድንበር በረሃም ላይ ብዙ ተሰቃይቻለሁም እያለች በጊዜውም ታካም ደርሶ እንዳተረፋትና ታካ ጥሩ ሰው መሆኑን ስትናገር አሊሻ ግን ጥሩ ሰው ቢሆን ኖሮ ከሁለት ቀን በፊት ሙሉ ቤተሰብ በአረመኔያዊ መልኩ ባልጨፈጨፈም ስትላት ኦፊሊያም ተደናግጣ ከሁለት ቀን በፊት እኮ ምንም አይነት ተልእኮ አልነበረም
ታካም ከኔ ጋር ነበርም ትላታለች። አሊሲያም በምትሰማው ነገር ግራም ትጋባለች። ጄክና ታካም በስተመጨረሻ ድርድራቸውን በተሳካ መልኩም ጨራርሰው ጄክም እዛው ለታጋች ቆይቶ አሊሲያም ወደ መንደሩ ሜዳ ለአባቱም የድርድሩን አካልና ውላቸውን እንድታስረዳው ቢነግራትም እሷ ግን እኔ አባትህን ማሳመን አልችልም፣ እኔ እዚሁ እንደ ታጋሽ ልቆይና አንተ ሄደክ ንገረውና አሳምነውን ብላው ጄክም በዛም ሀሳብ ይስማማል። ለእነሱ ደግሞ በተለዋጭ እንደ ታጋች ኦፊሊያም ከጃክ ጋር ወደ ጄረማያ መንደርም ትሄዳለች። ሚሊሻውን የተቀላቀለው ኒክም በአዲስ የፀጉር ስታይል ለአመታትም ያሳደገውንም ፀጉሩንም ተላጭቶ አዲስ ስታይልም ሲይዝ እናቱም በጭንቀት እያየችው ለምን ይህን እያደረገም እንዳለም ስትጠይቀው እሱም ጠላትን በቅርብ ርቀት ተከታተለውም ስለሚል ነውም ይላታል። ከቆይታም በኋላ ጄክና ኦፊሊያ መንደሯም ላይም ደርሰው እነ ማዲሰንም ያንን አይተው ወደ ውጭም ወጥተው ማዲሰንም አሊሺያስ እያለችም እየጮኸችበት እሱም በራሷ ፍቃድ ለድርድሩም በሚል ዎከር ጋም ቀርታ ነው ምንም አትሆንም፣ ዎከር ለእኔ ቃል ገብቶልኛል፣ እኛም በተለዋጭ ይኸው ኦፊሊያን አምጥተናታልም ሲል ማዲሰንም ይበልጥ እየተበሰጫጨችበት ኦፊሊያንም እያየቻት ወደ ውስጥም ይገባሉ። ስለ አሊሻም ካወራን በዎከርም በኩል ቦታውንም እየጎበኘች የዛኔ በጥይት መተው ትራቪስን የገደሉበትና ሄሊኮፕተሩን ወደ መሬት የከሰከሱበትን ጊዜም እያስታወሰች ራሱን ሄሊኮፕተር ቦታውም ላይ ተመልክታው ያን ጊዜም አስታውሳ ለዎከርም እየነገረችው በውስጥም እኔ ነበርኩ የቤተሰቤ አካልም ነበረ፣ ትራቪስ ይባላል፣ እሱንም ገለክብኛልም እያለች የጄረማያ ሰዎች ብቻ ያሉ መስሎን ነበር ቢላትም በንዴት በጭራሽ እንደዛ አልነበረም፣ አንተ የአምባገነንና እንዲሁ በራስ ብቻ ያለ አገዛዝም እንዳለውም ትነግሯለች። ጄክም ከአባቱ ጋር ሆኖ ሙሉ የድርድሩን ሂደትም እያስረዳው አሁን ላይ ኢንዲያኖቹ ውሃ በጣም ያስፈልጋቸዋል፣ እኛም ውሃ ከሰጠናቸው ሰላም ያወርዳሉ ቢለውም ጄረማያ ግን በጭራሽ ምንም ነገር አንሰጣቸውም፣ ጦርነትም ካመጡ እንጋፈጣቸዋለን እያለም ሲናገር ማዲሰንም እነሱ ጋር ደርሳ የኔስ ልጅ አሊሺያ እዛው ነው ያለችው፣ ምን እያስተባችሁ ነው? ገና እኮ 18 ዓመት ራሱ አልሞላትም ብትልም ጄረማያም በራሷ እቅድና ፍላጎት ነው እዛ የቀረችው፣ እሱንም ሰምቻለሁ፣ ደግሞ ትልቅ ልጅ ናት፣ የራሷን ውሳኔ መወሰንም ትችላለችም እያላት ጄክም እመኝኝ ምንም አትሆንም ቢላትም ማዲሰንም ያንን አምኖ መቀበልም እየከበዳት እሱም ላይ የተበሳጨችበት ድርድሩን እንዲቀበል ለጄረማያን ብትነግረውም ጄረማያ ሆይ ግን ይህ ድርድር ቀስ በቀስ ወደዚህ መምጣት ሂደት ነው፣ ያ ዎከር ተብየውንም እኔ በጭራሽ አላምነውም እያለም ይናገራል። ወዩ ዎከር ወይም ደግሞ ታካም አሊሲያን ወደ አንድ መኪና ውስጥ ወዳለ ክፍልም አስገብተዋት እዛ ያሉ በፊት ላይ በቱሪስቶች የሚጎበኙ የአያቶቹን ቅሪት አካል ፌክ የሆኑ ቅሪት አካሎችን እያሳዩት ከአንድ ሳጥን ውስጥ ግን ፌክ ያልሆነ የቅድመ አያቱን ቅሪት አካልም አውጥቶ በፊት ላይ ከነ ጄረማያ የኛን ቦታ ሲቆጣጠሩ የቅድመ አያቴን ቅሪት አካልም ለመጠበቅ በሚል ቆፍሬም አውጥቼም ወደዚህም አመጣሁት፣ በቅርቡ ግን ወደ ነበረበት ወስጄም መልሼ እቀብረዋለሁም እያለም እየተናገረ ይህ የዞምቢ ወረርሽኝ ለኛ ለሰው ዘር የመጀመሪያዎቹ ፍጥሮች ለኛ ዘሮች እንደ አዲስ የምንነሳበት እድል ነውም እያለ መላምቱንም ይነግራታል። በሌላ በኩል የልጇ መታገት የሚያሳሰባት ማዲሰን ወደ ትሮይ ጋር አምርታ አሊሻ ብቻዋን በኢንዲያኖቹ ተይዛም ትገኛለች። አሁን ለኛም ልናስመልጣት ይገባልም ስትለው ትሮይ ግን የጃክ ድርድር ሲቀጥል እኛ ወደ እነሱ ብንሄድ ሙሉ ታጥቀው ነው የሚጠብቁን፣ ስለዚህ ልናጠቃቸውና ልናስመልጣት አንችልም ቢላትም እሷ ግን የኔ ዕዳ አለብህ፣ እንዲሁ በፊት ላይ ሰራከውን ሙሉ ለሙሉ ተናግሬ ከስልጣነ ካውርጄ የዚህ መንደር ነዋሪም አንተ ላይ እንዲነሳ ላደርግ እችል ነበር፣ ግን ያንን አላደረግኩም። ስለዚህ አሁን እርዳታ ያስፈልገኛል። እኔ አንተ ኒክ እንዲሁም ጥቂት ያንተ ወታደሮች ሆነን ወደ ኢንዲያኖቹ ማመርተን አሊሻን እናስመለጣትን ብላም ታሳምነዋለች ብለው አመሻሽ ላይም ጄረማያም ብቻዋን ያሰሯት ኦፊሊያም ጋር ማመርቱ በሰላምና በህይወትም ስላየሁሽ ተገርም ያለውም እያላት እስካሁን አልሞትሽም፣ ያም ጥሩ ነው፣ ዎከር ደርሶልሽ አትርፎሻልም ማለት ነው እያለ አሁን በመካከላችን ያለውን የጥንት ነገር ትተን ድርድር ብናካሄድ ለሁሉም ጥሩም ይመስለኛል የሚል ሀሳቡንም ነግሯት ኦፊሊያም በዛ ሀሳቡ በጥርጣሬም አይን እያየችው ትስማማለች። በምሽትም ኢንዲያኖቹ ጋር ያለችው አሊሻም ብቻዋን ውጪ በነበረችም ሰዓት በድብቅ እዛ የደረሱት እነ ትሮይ ምሳዋጋም ደርሰው ይዘዋትም
ከጀርባቸው የመጣውን አንድ ጠባቂም አፍነውም ገለውት። አሊሻም ተደናግጣ ልታስቆማቸው ብጥርም እያቃታት ከላይም እነ ማዲሰን ሊወስዷቸው በመኪናም እየተጠባበቁ ሌላ ጠባቂም እነሱ ያሉበት ጋም ሲደርስ ኒክም ተሯሩጦ ያንን ጠባቂ መሬት ጥለውም ሲታገለው ተኩሰውም ገለውት። ቦታውም ላይ የተኩስ ልውውጥም ወዲያው ሲከፈት ማዲሰንም በፍጥነት መኪናዋን ነድታ ወደ ውስጥም ገብታ ከመኪናው ጀርባ ሁሉንም ጭናቸው በተሳካ መልኩ ማንም ምንም ሳይሆን ቦታውን ለቀው ወደ መንደራቸውም ይመለሳሉ። ዋው! በዚህም ጄክ የተፈጠረውን ሲያቅ ማዲሰንና ትሮይም ላይ የተበሰጫጨባቸው ማዲሰንም እኔ ነኝ ትሮይን አሳምኜ ወደ ቦታውም የወሰድኩት፣ ዎከርም የሚታመን ሰውም አይደለም፣ ድርድሩም አያስፈልግም፣ ለዛ ነው ይህን ያደረግኩት እያለችም ትናገራለች። ጄሬማያም በተመሳሳይ ማዲሰን በትሮይ አድርጋ ይህን ስራ ስለሰራች ተገርሞባትም ይናገራታል። በንጋታውም ንዴት ላይ ያለው ጄክም ያለማንም ፍቃድ በመኪናው ውሃም ጭኖ ኢንዲያኖቹ ጋር ለመሄድም እየተዘገጃጀ አብሮም ያገቷትን ኦፊሊያንም ጨምሮም ለመሄድ ይዘገጃጃል። ኦፊሊያም ከመሄዷን በፊት አሊሻን እየተሰነባበተቻት እዚህ ቦታ ባትቆይ ጥሩም ነውም እያለች ሀሳቧን ብትነግራትም አሊሻም እየተናገጠች ለምን እኔ ሌላ መሄጃ የለኝም እያለች እየነገረቻትም ትሰናበታታለች። ጃክም ለመሄድም ሲነሳ ወንድሙ ትሮይም ባትሄድ ይሻላል ሊገሉ ካልም እያለ ሊያስቆመው ቢልም አልሰማም ብሎ ጉዞውንም ይጀምራል። እዛ ኢንዲያኖቹ ጋም እንደደረሰ ታዲያ የታካ ሰዎች ከመኪናው አውርደው ክፉኛም እየደበደቡት ታካም ደርሶ እያስቆማቸው ጄክም ትሮይ ነው ማታ እንደዛ ያደረገው የኔ እጅ የለበትም እያለ ሊያስተባብል ቢሞክርም የሚሰማውም አቶ ታካም በያዘው ስለት ግንባሩን ሸርክቶ አንተን ገድዬ ጦርነት አስጀምሬ ታናሽክን ትሮይንም አባትህ ፊት አይኑ እያየ ገፍፊውና ቆዳውን ቆራርጬ ለእንስሳ ሰጥቼ አባትህን ደግሞ በቁሙ አቃጥለዋለሁም በማለት ሊገለውም ሲቀርብ ኦፊሊያም ታስቆመዋለች። ወዲያው ታዲያ ታካም መግደሉንም ትቶ ለጃክ ምህረትም አድርጎለት ሂድም በማለት ከኦፊሊያም ጋር ወደ ውስጥም ይገባሉ። እንግዲህ እንዲህ እያለን የዚህኛውም ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። በቀጣይም ትዕይንቱ ታዲያ በቀጣይ ቀናቶች አንድ የኢንዲያኖች ሞተር እነ ጄሬማያ መንደር ላይም ደርሶ ክፉኛ የተደበደበችውን ኦፊሊያን ጥለዋትም ይመለሳሉ። እነ ጄሬማያም ኦፊሊያን ወደ ውስጥ አስገብተው ሕክምና እንድታገኝም እያደረጉ ምን ተፈጥሮባት እንደሆነም ሲጠይቋት እሷም እኔ እዚህ በነበርኩ ሰዓት አሊሻን እንድታስመልጧት መረጃ የሰጧችሁ መስሏቸው እነ ዎከር እንዲቀጥቅጠው በሰላም ካስገቡኝ ቤታቸው አስወጡኝ እያለች አዝናም ትናገራለች። ጄክም ለዚህ ራሱን ተወቃሽም እያደረገ ጄሬማያም ኦፊሊያን ባያምናትም ለማዲሰን ኃላፊነቱንም ሰጥቶ እዛው እንድትቆይም ይፈቅዳል። ኦሊቪያም ታዲያ እዛውም ለመቆየትና ለመኖር ከተስማማችም በኋላ እስረኛ ካልሆንኩ እዚሁ መኖርም ከሆነ በስራ ማገዝ እፈልጋለሁ፣ ምግብ ማብሰል ላይም ጎበዝ ስለሆንኩ በዛም ስራ ልተባበራችሁ የሚል ሀሳብም አምጥታም ትቀላቀላለች። በቀጣይ ቀናትም እነ ትሮይም ሁሉም ወታደሮች ከኢንዲያኖች ባልታሰበ ሰዓት ጥቃት ስለሚመጣ ራሳቸውን እያዘጋጁ አጥሪያቸው ዙሪያም እየተጠባበቁ አመሻሽ ላይም ማዲሰን ከአሊሻም ጋር ሆና ስለ ኢንዲያኖቹም እያወሩ አሊሻም ታዲያ ኢንዲያኖቹ የምር እነ ቬርነርን እንደገደሉም ስትጠይቅ ማዲሰንም እውነታውን ሳትነግራት ዝምታም ይሆናል መልሷ። በስተ መጨረሻም ትዕይንቱ ላይ እንዳለ በአጥሩ ዙሪያ እየጠበቁ የነበሩት የትሮይ ወታደሮችም ምን እንደሆነ ባይታወቅም ሆዳቸውን እያማቸው እየጮሁ እያስመለሱ ጭራሽ እዛው ሲሞቱና ወደ ዞምቢም ሲቀየሩም እያየን በሰላም ክፍላቸው ተኝተው የነበሩትና ማዲሰንም ጩኸቱ ሲበረከትባቸው በድንጋጤ ከክፍላቸው ወጥተው ሲመለከቱ ቦታው እንዳለ በዞምቢ እንደተጠቃም አይተው እየተኮሱ ዞምቢዎችንም እየገደሉ ኒክም ከርቀት ኦፊሊያንም አይቷት ሲጠራት እሷም በድንጋጤ ሮጣ ልታመልጥም ትሞክራለች። እሱም ኦፊሊያ ናት የዚህ ስራ ተጠያቂም እያለም ይከተላታል። በለው ኦፊሊያ ምን አድርጋ ነው? በቀጣይስ ክፍል የተጠቃው የነ ትሮይ መንደር ምን ይወጣው ይሆን? ሁሉም ይሞታሉ ወይንስ ይህንን ዱብዳ በድል ይወጡታል? አብረን የምናየው ይሆናል። እናንተ ነው ፊልም ወዳጆች ፊር ዘ ዎኪንግ ዴድ የተሰኘው ምርጥ ሙቪ ወደዳችሁት? በእርግጠኝነት ወዳችሁታል። ታዲያ እንዳይቆም እንዲቀጥል ኮመንት ላይ ይቀጥል እያላችሁ ጻፉልን። እንዲሁም ይቺን ቪዲዮ አነስ ያለች 700 ላይክ ብቻ ዛሬ ነው አስገቧት። ይመቻችሁ፣ ቸር ቆዩልን።